ዘይብዬ ነግሬሽ ነበር አይቼ ላድነው ፍቅራችን እንዳይሞት ፈርቼ ያለ ፍቅር ደሞ ደጅ ላይ ቁጭ ለምን ታደርጋለህ? አይዳጊዬ የታጠቡ ልብሶችን በሻንጣ ከምረ ጠበቀኝ አይደለ? ሰነፍ እኮ ነህ። ለነገሩ ችግር የለውም ምን ያስተካክላለሁ። እሺ አትንኪው። የቆሸሹትን አጥባቸዋለሁ ብዬ ነው የከተቱት። ምን ማለት ነው? የትኞቹን ልብሶች? ዛሬ ለበሽውን ክህደት። የት ነበርሽ? ቢሮ ነኝ እኮ አልኩህ ዳግም። ለምንድን ነው ሁልጊዜ እንደዚህ በጥርጣሬ የምታጠቃኝ? ቢሮ? እኔ እኮ ወደ ቢሮሽ መጥቼ ነበር። አንቺ ግን የነበርሽው ሌላኛ ቢሮሽ ውስጥ ነበር። እንዴ ዳግም፣ ይሄ እኮ ዝም ብሎ የድሮ ጓደኛዬ እኮ ነው። ታውቂያለሽ፣ ዛሬ በዛ ሰውዬ እጅ ውስጥ ሳለሽ በፊት ላንቺ ስል ህይወቴን ሰጥ ነበር። አይኔ በፍቅር ታውሮ ነው ያልኩት ውሸቴን ነው። የታወርኩት እኔ ሳልሆን ያንቺን ክፋት ማየት የፈራው የዋህነቴ ነው። እባክህ ይቅርታ አድርግልኝ ዳግም። ሻንጣ ውስጥ ያለው ልብስሽ ብቻ አይደለም የነበረኝም ፍቅር አብሮ ታሽጓል። አሁን ከዚህ ሄድልሻለሁ። ነገር ግን ተመልሼ ስመጣ አንቺም ይሄ ቆሻሻ ሻንጣሽም እዚህ እንድትጠብቁኝ አልፈልግም። ምክንያቱም ደግሞ አሁን በደንብ እያየሁሽ ነው። እሳዝንልሽ ከሆዴ ሰውነትሽን ጥለሽ አሞራ ሆንሽ እንደ ሆዴ አሞራ ሆንሽ ሩሜ እንዴ ቃልዋዬ እንዴት ነሽ? ሩሜ እንዴት ነህ? ጠፍተሽ ዛሬ በቃ ያደረገሽ ምን ጉዳይ ያገኘሽ? በይ ናፍቆት። አይ ድሮስ የዚህ ቀን ናፍቆት መች ሊለቅ አዙራ መጣሽ አይደለም? አይ እንደዛ አይደለም። ኋላስ ምን ኖሯል? በእርግጥ ቀይው አልናፈቀኝም አይደለም፣ ግን ጉዳይ ሌላ ነው እኮ። ምንድነው ንገሪኝ። ናፍቀኸኝ ነው የመጣሁት። ማለት በአጋጣሚ ባቅህም ከሀሳቤ ልትወጣ አልቻልክ። ምግባር፣ ሰው አክባሪነት፣ ጨዋታ ሁሉ ናፍቆኛል። ከምርሽ ነው እንዴ? ቃለው ወድጄሃለሁ። መልሶ የመጣኝ ፍቅር ነው። የለፍቶ አደር ገበሬ አንቺ ከምትለይ ከተማ በቁጡ እንኳን ስራ የማያውቁ ልጆችሽን ስመርጪ እንዴት አሳፈረኝ ሳይሆን። ሐሳቤ አንተ እንጂ ስራ አይደለም። ቅብር አድርጎ የሚያኖር ኩሩ ገበሬ እንደሆን ካውቃለሁ። ይልቅ ሩሜ በልብህና በቤትህ እንድኖር ፍቀድልኝ። አግባኝ። አታፍርም እንዴ ዳግም? አሁንም መቼ ነው ቆይ ራስን ማክበር የምትጀምረው? ራሴን ከአንቺ በላይ ማፍቀር ስጀምር ግን ደግሞ አልችልም። ምክንያቱም ልቤ ከሚችለው በላይ ከራሴ በላይ ወድሻለሁ። አይደለም እብደት ነው። እኔ አንተ ከወንድምነት የዘለለ ምንም የፍቅር ስሜት የለኝም። አንቺ ባትፈልጊኝም እንደ ወንድምሽ ብታይኝም ባንቺ የሚሰማኝን ስቃይ ራሱ ወዷል። ይሄ ፍቅር አይደለም እብደት ነው። ምልክ ለዚህ ነው ላንቺ ብላኝ እንጂ አልላተመች ላንቺ ይብላኝ እንጂ አልላተመች ይወዳታለሁ ማለት አይሰለች ይወዳታለሁ ማለት አይሰለች። እዚህ እንደምትሆን ጠብቄ ነበር። ፍቅርን ሃሁ ብዬ ከቆጠርኩበት ጥላ ስር ወዲህ ልሄድ ብለሽ ነው? ምንድን ነው ይሄ? የሰርጌ ጥሪ ካርድ። መቼም በደስታዬ ቀን እንደምትገኝ ተስፋ አደርጋለሁ። የኔን ተስፋ በክህደትሽ ገለሽ ቀብሬ ሲታበቂ ስላንቺ ደስታ ልታውሪ ነው እዚህ ድረስ የመጣሽ? እባክህ ቁስሌ ላይ በርበሬ አትነስንስበት እንጂ በእነዛ ውብ ትዝታዎቻችን ይዣለሁ። እነዛ በነበር የቀሩ ትዝታዎቻችን ማህደር፣ የትዝታው ውበት እኮ ከሚወዱት ጋር አብሮ ማርጀት ነው። ግሩሜ በቃ አሁን ልሂድ እሺ? አብረን ከታየን ለስሜ ጥሩ አይደለም። ለስሜ ስምሽ ያሳስብሽ ጀመር? አሬ አደግንበት አድባር ቄው ተፋረደኝ በስሜ እንዳልባልሽበት ዛሬ ከኔ መታየቱ ያሳፍርሽ ጀመር? እባክህ ግሩሜ አትጮህ፣ ሰው ይሰማናል። ይስማ ታዲያ። ማህደር የት ላይ ክታብ እንደነበርሽ ሀገር ምድሩ ያውቅ። አሁን ግን አይደለም። ማህደሬ እንዴ ግሩሜ ልቀቀኝ እንጂ ምን እያደረክ ነው? ልቀቀኝ ግሩሜ። አንተ ያማል እንዴ? በጣም ይቅርታ። ልቀቀው። እንዴት አባቱ ነው የሚያምረው! ሁሌም በምናብ የምስል አይነት ወንድ፣ ቁመቱ ረዘም ያለ መልካም በቀቀላይ። ለምንድን ነው የማላውቀው ስሜት የተሰማኝ? እሱን ካየው ቅጽበት ጀምሮ ሙሉ ሀሳቤ እሱ ሆነ። ያን ቀን ልቤ እንደወሰደው እስካሁን አልመለሰልኝም። ቀናቶች በዚህ መልኩ ሩጫቸውን ቀጠሉ።
እኔም ስለሱ ማሰብ ማቆም አልቻልኩም። እንደተለመደው ስለሱ እያሰብኩኝ አረ ካሌብ አስተማሪ መጣ። እሺ መጣ ብሎ እንደምሽ ጅል ካሌብ አንተን ለማግኘት እህትን በቅድሚያ መታወቅ አለብኝ። መቀመጥ እችላለሁ? ትችያለሽ። ለትምህርት ቤቱ አዲስ ነኝ። ጓደኛ ከሌለሽ ጓደኛሽ መሆን እችላለሁ? በደስታ ሜሮን ነው እንዴ ደደኝ ካሌብዬ ባስኬትቦል መጫወት እንደሚወድ ከሜሪ ሰምቻለሁ። ለዛም እሱን ለማየት ከሜሪ ተደብቄ ሁሌ እሄዳለሁ። ሳየው በጣም ደስ ይለኛል። ካላየሁት ግን እናቷ እንዳጣሽ ጥጃ ያደርገኛል። ግን አንድ ነገር አውቃለሁ፣ ከካሌብ ጋር የሃይማኖት ልዩነት አለ። ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁም። ያም ማለት ካሌብን ማፍቀር እንጂ እኔ ማድረግ አልተፈቀደልኝም። በተከታታይ 3 ቀን ካሌብዬ ትምህርት ቤት ቀረ። እሱን ሳላይ ስቀር 3ቱ ቀን አመት ሆነብኝ። ያለው ምርጫ መጽሐፍ በሚል ሰበብ ሜሪ ቤታቸው እንድትወስደኝ ማድረግ ነው። ነይ ግቢ። እገለዋለሁ። ሽሜ ቶሎ በል ና ቶሎ በል። ኧረ ወይኔ ጠብቀኝ እንጂ ያማል አንተ አታይም እንዴ? ውር አንቺ ነሽ እንጂ መንገድ ማታውቂው። ምንድነው ደግሞ እንደ ንጉስ ዕቃ የምትታቀፊው? ዝም በል እባክህ፣ አይመለከትም። ይረዛ ምንድን ነው? አረ ምንም አይደለም። እኮ ነብጩ ከቤት እንዳትወጪ ሂጂ። አንተ ያማል እንዴ? ልታስይዘን ነበር እኮ። አራት ቆጣይ ባካንዷ ፈራ ተጋጭታኝ እኮ ነው። እኔ አንቺ ብራዘር ነው ባዶ እጄን አልተመለስኩም። ላፋረኳተ በልሽ ከዚህ ቦታ እንሂድ። ቶሎ በል ና። አለፈልኝ በቃ 90% እርግጠኛ ከሆነ እኮ ህይወታችን ተለወጠ ማለት ነው። ሚገርም ነው ሚገርም። አራት ነበር አንደኛው ማለት አንዱ የለም ማለት ምን ማለት ነው? አራት ነበር አንደኛውስ? ስራችን ተበላሸኩ። ሄሎ ወንድሜ አና አንድ ይጎላል እኮ ማለት የታባሽ አረክሽው? ወንድሜ ቅድም ወደ አንተ ጋር እየመጣሁኝ የሆነ ልጅ ገጭቶኝ ነበር። እሱን የወሰደው ማለት ነው። አይ አስታውሰዋለሁ። ልጁን እገለዋለሁ። ባኬ ደህና ነገር ራሱ ያለው አይመስልም። ዳግም